እናስ ግን አንቺ እግዚአብሔርን ምንድነው እንደዚህ ያስተማረሽ? መጀመሪያ ምናምን ፊልም ላይ ተሰሪ ነበር እንደ ድሮ ምን ያልጠየኩሽ ነገር ምናምን የሆነ አክቲንግ ላይ ምናምን ነገር ዳይሬክሽን ምናምን ተለማምደሽ ነበር? የማዳም ቅመም እኮ ኑሮዋ ፊልም ስለሆነ ፊልም ለመስራት አያስቸግራትም። ኖ አረ በስመ አብ እንደዛ ሳይሆን የሆነ ድሮም ራሱ ሞክረሽ ምናምን ሳይሳካ ሲቀር ነው መሰለኝ ወደ ማዳም ቅመምነት ተቀያየርሽ፣ ወደ ሌላ ቦታ ይመጣሽ። እኔ አልሞከርኩም፣ ሞክሬም አላውቅም እንደዛ አይነት ነገር። ሲጀመር ሚዲያ ላይ እኔ ከአረብ ሀገር ወደዚህ ነው እንጂ በፊት እኔ ሚዲያ ተጠቃሚ አይደለሁም። አይ በጣም ጎበዝ ነሽ እውነት ለመናገር የምር እኔ አደነቅኩሽ። አሁን ለምሳሌ ደስተኛ ሳይሆኑ ደስተኛ ነን ይላሉ። ገባ? አብዛኛውን የማዳም ቅመም ሀዘን ላይ ሆና ግን ጥርሷን ታሳያለች። ያ ራሱ አንድ ትወና ነው። ገባ? ማስመሰል መቻል ራሱ ትወና ነው። ሰው ምንም የሚከብዳት ነገር የለም። ሲቀጥል ደግሞ አላማዬ ብላ እስከያዘችው ድረስ አንድ ሴት ወይም አንድ ማዳም ቅመም አላማዋን እስከ ጥግ ድረስ ትሄዳለች። ቤት ለመስራት ትሄደች፣ ቤቷን ትሰራለች። ቤተሰብ ለመርዳት ከሆነ እንደዛው፣ እኔም እንደዛ ነበረ። ገባ? አቋራጭ መንገድ ሲገኝ ደግሞ አመንኩበት። ላመንኩበት ነገር ደግሞ ወደፊት ተጓዝኩ ማለት ነው። ስለዚህ ህይወት ራሱ ችሎታ ናት። ችሎታ ትጠይቃለች። ዝም ብለህ ስድድ ብለህ የምትኖር ዝም ብለህ አትኖርም አይደለ? ስለዚህ ህይወታችን ራሱ ያስተምረናል። እኔ ምንም አይነት ችሎታ የለኝም። አንዴ ነው የምቀረጸው። እንኳን የሰው ልጅ አንዴ ሶስት በጣም የማውቃቸው ሰዎች ራሱ አንዴ 4 5 6 ነው የሚቀረጸው እየተሳሳቱ። እኔ ግን በአንዴ ነው የምቀረጸው። እሱ ምንድነው ጭንቅላቴ ላይ የሆነ ተጽዕኖ አውልበታለሁ። እችላለሁ ብዬ ራሴን ስላሳመንኩት እችላለሁ። እሱንም ደግሞ እያሳየኝ በጣም ጎበዝ ወደፊት እንድትመጣ አበረታቷት። እግዚአብሔርን በጣም ቬሪ ስማርት ሆናለች። ጽድት ያለ እንደው የባለፈው ምናምን እንዲህ ምናምን ኧረ ፖሽኩት ምናምን ያልሽው ያራዳ ልጅ እንደ እሺ ነው። እስከዛሬ ድረስ ታዲያ የት ነበረች ምናምን ብዬ ነበርና ተመችተሽኛል። በዚሁ ቀጥይ። ሰው ያወራል ምናምን ነገር ወራት እንዳሰሚ የት አባቱ ወራት ምን ያደርጋል? ሰው የፈለገውን ያወራ። አንቺ የራስሽን መንገድ ቀጥይ፣ ሂጂበት። እኔም አዲስ አበባ በነበርኩ ጊዜ እንደው ሊያገኝሽ ብዬ ነበረ፣ አልተሳካም። እዛኔ ሊያገኛችሁ ነበር ያልኩት እና ሲመለስ ደግሞ ያው እንደ እግዚአብሔር ፍቃድ እንገናኛለን ብዬ አስባለሁ። የምር ኮርቼባችኋለሁ። በአንቺም በቲሞችሽም በጣም ጽድት አድርጋችሁ እየሰራችሁ ነው። እንደዛ ስልሽ ደግሞ እንዳታካብጂ። ጌም ላይ ሲያገኝሽ አፈር ድሜ አድርጌ ነው የምቀጣሽ። ችግር የለውም። እሺ እቀጣለሁ፣ ችግር የለውም። እና በቃ በጣም ደስ ብሎኛል የምር። በቃ በጣም በርቺ። እግዚአብሔር በጣም ከዚህ በላይ አንቺም ብዙ ሰዎች እዛ ጋር አይደለም የጠበቁሽ እንዲህ ምናምን ታውቂያለሽ። አንቺም ዛኔ ማይሆን ቦታ ምናምን በማይሆን ቦታ ነበር። በቃ የሆነ አላ ፈጣሪ ሊያነሳ ሲፈልግ የሆነ ምክንያት ያመጣል። የሆነ ነገር ምክንያት አደረገ፣ አንቺን ከዛ ጋር አስቀየሰሽ ማለት ነው። ገባሽ? በቃ የሆነ ነገር ምክንያት አደረገሽ። አንቺ አሁን ሳይሆን የድሮውን ነው የምነግርሽ፣ የአሁኑን አይደለም። ሰዎች እንድትረዱ ፈልገው የአሁኑን አይደለም። እኔና እሷ የምንታወቅ ከ3 ዓመት በፊት ነው። ስለዚህ አሁን ሳይሆን የምነግራት የድሮውን ነው። ሰው ከዛች ቦታ ከማይሆን ቦታ በቃ አንቺን ለማውሰድ ያን ሰው የሆነ ነገር አደረገ። ቦታ ላይ ስለማይመጥን ይሆናል። አሁንም ቢሆን ሰው ብቻ አይደለም፣ እግዚአብሔርም ይወድሻል፣ ፈጣሪም ይወድሻል። በደረስሽበት ልክ ደግሞ ፈጣሪን አመስግኝ። እግዚአብሔር እንደዚህ እንዳደረገሽ፣ ፈጣሪ እንደዚህ እንዳደረገሽ አትርሺ። አብሽሪ፣ ጠንክሪ፣ ጀግኒ ትሆኛለሽ። ከማንም በላይ ነው የምትሆኚ። 1 ሚሊዮን ደግሞ ቶሎ ትገቢያለሽ። አብሽረ አረገዋለሁ በቅርብ ያራድዬ ልጅ እና አሁን እንደዚህ መክሬም ጌም እንጫወታለን። ደስ እንዳለ የወረደ እኮ ነው ጌታ። ሁሉም ይወዱሻል። ፎሎ አድርጓት ደግሞ የኔ ፋሚሊ ፎሎ አድርጓት። 1 ሚሊዮን ትግባ። 1 ሚሊዮን ከገባው መቀሌ ሄዳለሁ ብላለች። መቀሌ ሄዳም ደግሞ ፉን ትበል። ችግር አለ። አበረታቷት። በቃ እናንተ ፎሎ አይቀንስ። ጽድት ዘና ነው የምትሉት። እንደው የእሷ ቪዲዮ ውስጥ ገብታችሁ ዘና ነው የምትሉት። አሜዚንግ ነው የምር። የሚገራርም ቪዲዮ ነው የሚሰራው። ስለዚህ ዘና ነው የምትሉት፣ ፈታ ነው የምትሉት በእሷ ቪዲዮ ውስጥ ገብታችሁ። ግምጃዬ የአዳኞቹ አመት እናት ገና ጮጀነች። በምን አባሽ ነው እናት ይሆንሽ? ያው እንግዲህ ምንም ማድረግ አይቻልም። መታደል ነው። ግዴታ ማማጥ የለብንም። አዲስ አበባ ነሽ?
አዲስ አበባ ነው። መሽሽ ጌም ጁሽ በቃ በርታ በይ። እኔም የሆነ ጌም የቀጠሮ ጌም አለ ጌም እያሉ ነው። እሱን ዝም ብዬ የሆነ ነገር ፉር አድርጌ ልምጣ። ያው ከተቀበልኩት ከዛ ደግሞ እስከሚነጋ ድረስ ለምናለሁ ያን ለመቀበል አባቴ። አብሽር በቃ ይመችሽ። አራዳ ልጅ እንዳትጠፊ። እሺ አመሰግናለሁ። እሺ ልኪ እኔ እናት ይመችሽ። ከዛ ፊፊ ጋር ገጠሙ ፊዮና ጋር ማለት ነው። ከዛ እኔ ደግሞ አንበሳዬን ለማስመለስ እኔ ትንሿን አንበሳ ሰጥሻለሁ ሁለት ካሸነፍሽ ብሏል። እኔ ሂጄ ለሷ አወረድኩኝ። ከዛ እሱ ደግሞ የመሰለው ምን እንደሆነ ታውቃለህ? ሂጄ ለበላኪ አወርድና ከፊዮና ሊበላ ነበር ያሰበው። ገባ? እሺ ሂድ ዝም ብለህ ላክላት አልኩት ማለት ነው። እንከባቴ እኔ እኮ ተንኮሌ ነው። እኔ ስለማስበላት ከዛ ላኪ አይደለም ቆይ ልጨርስ። ላከላትና እኔ እሱን ጥየው እሷ ጋር ሄድኩኝ ማለት ነው። የጠበቀው ከኔም በልቶ ከሷም ሊበላ ከዛ ልጅ አወረድኩኝ። እሷን በቃ አበቃ። ግን አናዶኝ ነው ጊዮርጊስን እኔ ሌሎች የምታስረዱኝ ሰዎች ትኖራላችሁ እዚህ ጋር ያወራችሁ? አንበሳ ነበረብኝ ትንሽዬቱ አንበሳ ማለት ነው። አንቺ አትድገም፣ ችግር የለውም ያስረዳኝ ሰው። እሺ ቆይ ሌላ ሰው ላስገባ። ቆይ ያስረዱ ማሮች፣ አንድ ሰው አያስረዱት ገዝት ላኩልኝ። ማን አለ? ለምን አልተኛሽም? እኔ እኮ ወጥቼ ነበረ። ልጆቼ ያገር ያለ ለምንድን ነው የምታወርጁ ብለው እነሱ አልገባቸውም። ላስረዳቸው ነው የገባሁት እንዳንተ። እኔ ደግሞ እነሱ እንደዛ ተቆጥተውኝ መተኛት አልችልም፣ ያቃዠኛል። ሌሊት መተው ሲቀጠቅጡኝ ነው የሚያድሩት እኮ በዚያ የህዝብ ሁለት ሰዓት እንሄዳለን። ችግር የለም። 2 ሰዓት ስልኬን ክፍት አደርጋለሁ። 2 ሰዓት እንሄዳለን። ማሬ ውዴ ደህና ነህ? ለሜምበሩ ቴንኪው እና ለዛ ነው። እሺ አናዶኝ ነው። እሺ ማሮቼ፣ እኔ እናንተ አኩርፋችሁኝ መተኛት አልችልም። ለዛ ነው የመጣሁት። እሺ ቅድም እዛ የተነደዳችሁት ጻፉልኝ። እዚህ አንዳንድ ቁጥር ማማን የተናደደብኝ ጥፍራ ሙላ። እሺ አንተስ ወጣ አተኛም? እኔ አንቺ ስላልተኛሽ አቤኒ ኧረ እሺ እኔ አሁን ልወጣ ነው። በቃ እሺ ውጣ አንተ። እሺ አንቺ ውጪ። እሺ ጊዮርጊስን እወጣለሁ። ጭነተኝ አልወጣም አሉ። እሺ ለምንድን የተቀየማ? እንዳትቀየሙኝ እሺ። እኔ የተበቀልኩ ስለመሰለኝ ነው። ለፊፊ ከሰጣት አንበሳውን የኔን አንበሳ መለሰ ማለት ነው። አይ ለሷ ከሰጣት አይዲ ችግር የለውም። እሱ ግን እንደዛ ስለተናገረኝ ነው ለትንሽ አንበሳ ብሎ። የሰው ልጅ በጥቅም አይገዛም፣ እንትን አይባልም። እሺ ተናደጀ ነው። እሺ ቅመሞቼ እሺ በሉኝ። እሺ በሉ ጥፍራ ሙላ እሺ በሉኝ። እኔ እሺ ብትሉ ነው የሚሻላችሁ። እንጋደላታለን ዛሬ። እሺ ማንም የተቀየመ የለም። እሺ በቃ የምሬን ነው ገብርኤልን አመለየ ይወልሽ ማርያምን የምሬን ነው። አናዶኝ ስለነበረ ለትንሽ አንበሳ ብሎ እንደዛ ሲናገረኝ ከዛ እኔ ለሷ ሰጥቼ እንትን ለማለት ለመበቀል ፈልጌ ነው። እሺ ሌላ ነገር አይደለም። ሰው ምረጪ። የሰው ልጅ ደግሞ ይመረጣል እንዴ ማሬ? ሰው ነው ያው ተጭቃ ነው የተሰራ ነው ማሬ። የሰው ልጅ ጭንቅላቱ ዘው ህሌናው ወቅሶት ሰው ካልሆነ እኔ ሰውን እንዴት አድርጌ እመርጣለሁ ማሬ? ተው እንጂ ፍቅር፣ ታይ እንጂ ፍቅር፣ ተው እንጂ ውዴ፣ ታይ እንጂ ውዴ። ምኑም ከምኑ ልምረጠው? አሁን እዚህ ሁሉም አዳኞቹ አሉ። ከነዚህ መሀል ልምረጥ? አይመረጥም ማሬ። ህሌናው እዛ ይውቀሳችሁ፣ ህሌናችሁ ይውቀሳችሁ። ላንቺ እኮ ነው ገባኝ እኮ ለኔ ነው። እኔ ሁሉም እዚሁ ሚዲያ ላይ ነው የሚቀሩ ፍቅሮቼ ማሮቼ። እኔ የማኖረው ነግሬያችኋለሁ እኮ እኔ ከማንም ምንም አልፈልግም። እኔ በቃ ፈጣሪ ብቻ እመቤቴ በስ እሷ ብቻ። እኔ ከፈጣሪ ውጭ ማንንም አልፈልግም። ሰው ትሉኛላችሁ እንዴ? ሰው ምንድን ነው? ሰው ነው። በስ
ከፈጣሪ ውጭ ማንንም አላምንም። የሰው ልጅ ፍጡር እንጂ ፈጣሪ እኮ አይደለም። ፍጡሩን እንደ ፍጡርነቱ እንጂ ማከብረው ላምነው አልችልም። ስለዚህ ወደዳችሁም ጠላችሁም ፈጣሪን እንጂ ሰውን አልፈራም አልመካም። እና ለዛ ነው ሽማሮቼ አንድ ሰው ሄዶ ቢቀጣልኝማ ደስ ይለኝ ነበረ። ምክንያቱም እኔ ከርኩ ተበሳጭቼ የተሳሳተ ስራ ስለምሰራ በቃሽ። ትመችኛላችሁ፣ ወዳችኋለሁ። ዋናው አንቺ ማሬ ውድ ተናዳለች። እኔ አልተናደርኩም። ለምን እናደዳለሁ? ተናደርኩ ያልኩት ልጁ እንደዛ አድርጎ ሲገምተኝ ነው። ሰውን አይገመትም ነው። ውጪ በገዛ ቤት የማሬ አንቺ ውጪ ካልሽኝ አንቺን ምድበልሽ እኔ አረ ደግሞ ስቀደረ ነው ለኔ ሆኖ ውጪ ካልሽኝ ማሬ ጨዋታው ቁሺ በቃሽ። ደናደሩ ነገ ቀረጽ አለብኝ። እሪ መኪና ውስጥ እየተኛው አስቸግሬያቸዋለሁ ብታዩ። ከዛ መኪና ውስጥ ተኛ ማለት ነው ፓወር ይቀንሳል ለቪዲዮ ለመስራት። ያለ ምንድነው እናንተ ጋር እያመሸሁ ለምን አንተኛም እዚህ አብረን እንደ ሐሳብ ለምን አንተኛም እዚሁ አውሩኝ። እኔም ከዛ ልጅ ማሩሽ ሩሩ በሉኝ። ከሰላት ሚዩት አድርጊ ሚዩት ላድርግና ውጪ ነገ እኮ የስንት ሰው ጉሮሮ መሰላችሁ አሁን የምትዘጉት እናንተ ውጪ ስትሉ ስንት አጀንዳ እንደሚፈልግ ሰው አለ መሰላችሁ አፉን ከፍቶ የሚጠብቅ። ዛሬ ምን አወራችሁ? አፌን ጠብቃለሁ። አፋቸውን በፕላስተር የሚያጣብቀውና ፈጣሪ ውጪ ተኝ በቃ እሺ ቀሽ ደናደር ባይ ልንገራችሁ ብዬ ነው የገባሁት። አያችሁ ግን ኧረ ፈጣሪ አምላኬ ሆይ ሰው ሁላ ግን እኔ እንዳዳኞቹ ቢሆኑልኝ ማለት ነው ምድር ሁኜ ነበር። ምድር የማይችለው ነገር የለውም። ምድር ሁኜ ነበር ማኖራቸው። እዩት እንደው የሰው ልጅ ተፈጥሮ ሲፈጠር ይሄን የሚያክል ፀጉር አለ። የኔ እናታቸው ፀጉር ይወላችሁ ሌሊትም ሲገተት ነው የሚያድረው፣ ቀንም ሲገተት ነው የሚያድረው። የራሴ ፀጉር ነው ማሮች። የነጫጩ መሀል ላይ ሸብቶ ነው ግማሽ ከሩብ ነው ወርሜ ማሮች። ግማሽ ከሩብ ሲሆን የግማሽ ሆነ። የራሴ ፀጉር እኮ ነው። እውነት ይላሉ አንዳንድ ሰዎች ማርያምን የራሳቸው ፀጉር ሳይሆን እኔ የራሴ ፀጉር ነው ብለው ምለው በአካል ሳገኛቸው ሁማኒር ሆኖ ያውቃል። እና እኔም ለዋሽ ምን አልዋሽም። የራሴ ፀጉር እንዲያው ወይኔ አድማስመጣኝ ባሉ ቻው ባይ ሼራደር በአረለም እኮ ላስረዳሽ ማሪ ናተኝ ዘንበይተይ ኩሉ ነገሪ ከተቆጣጠሪ ኩሉ ነገሪ ተቆጣጠሪ ማአሬ ናተይ ዘንበይተይ ወጥሻለ አይደለም ወጥቼ ነበር ማአሬ ወጥቼ ነበር እኔ እንትን ብላኬ ጋር ሂጄ ማለት ነው ማሬ ተጫወሽ አይደለም ብላኬ ጉጭ ብሎኝ ነይ መቴ ስጪ ብሎኝ አይደል ሄድኩት። እህበይማ እህበይ ማአሬ እህበይ አግዙኝ። ምን እንድታፈቅሪ ነው ማሬ? ምን ነው ምኑ? ይኸውልሽ ብላኬ ነይ ውጭና ስጭኝ አለኝና ትንሿን አንበሳ እኔ ደግሞ ተናድጄ ወጥቼ ልሰጠው አልኩና ከዛ ፊቸር ጆርኒው ሙይ ልብለኝ ፊቸር ጆርኒው ሞላሁለት። ከዛ አናደደኝ። 2500 ቀርቷል 200 ቀርቷል እያለ አስጨነቀኝ። እኔ ከታይ ቁጭ ብዬ ከዛ ፊዮና ጋር ገብታለ። ከዛ እኔ አንቺ እየበረርኩ ሄድኩና ፊዮና ጋር እሱ ሂድ ፊዮና ጋር ተጫወትና አስቀጥቼ አንበሳ ተበላለህ ብዬው አይደለ ከዛ እሱ ሊበላ
ከዛ ሊበላ አንበሳው ሊበላ ሲል ለሱ ልሰጣል ነበረ ለሱ ሰጥቼው እሷ መታ ድጋሜ ተቀጣ። እንደኔ አንበሳ ልሰጠውም አይደለ? ከዛ ሂድ ታልኩና ለፊዮና ሰጥታ አደረኳት። ከዛ አሸነፈች። ከዛ አሁን የኔ የበላውን ሊተፋ ነው ለሷ። እሺ እኔ እኮ እየቀለድኩ አይደለም። ምድረኩ ክሪያም እያስረዳኋችሁ እኮ ነው። እናንተ ደግሞ ክብር አይወድላችሁም። ምድረ ጥፍራ ሙላ አካፋ እግር ሁላ የ18 መላጣ ሽማግሌ ሚስት ሁላ እኔ ለማስረዳት እየሞከርኩ እያላችሁ እኔ ላይ ተቀልዳላችሁ። ጥፍራ ሙላ ምን ይመስላሉ? በመዳሪያ ለምን እያስረዳችሁ ነው? ሴጣኑላ ስታስጠሉ። ምንድነው እንደዚህ የምትይው? ማር እያስረዳሁሽ መሰለኝ። ጊዜ ሰጥቼ ላንቺ እያስረዳሁሽ አንቺ አፍሽን ታሸረምምብኛለሽ። ተኝ በቃ። ወይኔ ነፋኝ። ነውር አይደለም እንዴ? ሚስኪን የማይኖርበት ሀገር ተቀምጬ ሚስኪን እና የባ የማይኖርበት ሀገር ተቀምጬ ወዴት ልሂድ? ደግሞ እንዴት ነፋኝ አልኩት እኮ እዚህና እዚህ ላይ ነበር። ወይ እናንተ ደግሞ በሌላ ወስዳችሁት ነው እንዴ? ጊዮርጊስ አባቴ እኔ እኮ ያልኩት ነፋኝ እና ይሄንን ነፋኝ ነው እኮ ያልኩት። አይ በደህናው ጊዜ ትምህርት ቤት ያልገባ ጭንቅላት የማያስበው የለም። በደህናው ጊዜ ትምህርት ቤት ገብቼ ጭንቅላቴ ጥሩ ነገር ያስባል። እናንተ ደግሞ በደህናው ጊዜ ትምህርት ቤት ሳይሰራ ተወልዳችሁ ጭንቅላታችሁ ሌላ ነው የሚያስበው። እኔ አዳኞቹ ጭንቅላታችሁ ላይ ትምህርት ቤት ልስራ። ታይ አይ ማረኝ ታይ ሞትኩ። የቀብር ስነ ስርዓቱ እኔ ሳልሰማ እንዳይሆን ብቻ እንድትጠሪ ማሬ። ውይ ዛሬ ተተባበሩብሽ። እኔማ እኮ ማለት ነው እንትን አሰብኩኝ። ለምን እንትን አናረግም? ለምን የሆነ ሀሳብ መጥቶልኛልና መቼም አሁን አንተኛም አይደለ አይደል? ቆይማ የሆነ ነገር አስቤያለሁ እና እኔ ባሰብኩት ሀሳብ ተስማማላችሁ? ሳውዲ አረቢያ ያላችሁት ከሌሊቱ በሳውዲ አረቢያ 6 ሰዓት ላይ፣ ኢትዮጵያ ያላችሁት ደግሞ በሳውዲ አረቢያ 3 ሰዓት፣ በኢትዮጵያ 3 ሰዓት ላይ ተዘጋጁ። ሁላችሁም ሻንጣችሁን አዘጋጁና ማለት ነው መንግስት ለለው ሀገር እንኑር እንሄድ፣ ይዣችሁ ልጥፋ። ሂሳብ በኔ ነው። ሳውዲም ያላችሁት ቆጥሩ፣ ኢትዮጵያም ያላችሁት ቆጥሩ። ከዛ መንግስት የሌለበት ሀገር እንኑር። አፍንጫሽን ብዬ ድፍት ማረግብሽ አንቺም አፍንጫዬን ብለሽ የምትደፊብኝ ሀገር ማሬ። አፍንጫችንን እየተባባልን አንድ ሰው አይመለስም፣ እዛው ድፍት ብሎ መቅረት እና እሺ እሱን ተውት። ሌላ ሀሳብ አለኝ። ለምን 6 ሰዓት ላይ ኢትዮጵያ በ6 ሰዓት ላይ ያለው ነገሩ ይሄ ያሳስበናል፣ ያስይዘናል። አለን ተዘጋጁ። አፈቅርሻለሁ ሴት አይደለሽ እንደ ማሬ ምንጉር ነሽ? ይህን ልጅ ምን ጀመራችሁ? እሺ ሌላ ሀሳብ አለኝ። አሁን በቀላሉ የኔ ኩላሊት አንዱ ኩላሊቴ ወደ 3 ሚሊዮን ዶላር ያወጣል። የኔ ማለት ነው 3 ሚሊዮን ማለት ያወጣል አንዱ ኩላሊቴ ማለት ነው። በሉ
የእያንዳንዳችንን አንዳንድ